ጅብ ከሄደ ውሻ ጮኸ አለ የሀገሬ ሰው። ነገራቶች ከተዘጉ በኋላ መታ ዛሬ ካሁን በኋላ ከአብርሽ ጋር ታርቄ አብሬ መኖር ፈልጋለሁ አላለችም። አንዳንድ የእሷ አቃጣሪዎች አላችሁ። ለነገሩ አሳዳጊ ቤተሰብ የበደለው እኮ ድሮም ከስድብ ውጭ ሌላ መልካም መልእክት የለውም። ሰው ሲሳሳት በተሳሳተው መንገድ አብሮ ተያይዞ ገደል መግባት የለመዳችሁ አብራችሁ ገደል መግባት ትችላላችሁ። ስትሳሳት ደግሞ ተይ ትክክል አይደለም ወደ ራስሽ ተመለሺ። ዛሬ የተመለሰችው እኛ በምንናገራት ልክ እንጂ እናንተማ ትክክል ነሽ ልክ ጎበዝ ነሽ እያላችሁ ጭራሽ ከአንድ አይደለም ሁለት ሶስት ወንዶች እያመጣች ህይወቷን አጓጉል ውስጥ እየከተተችው በአንዳንድ እርኩስ ኮመንታተሮች ናቸው። የራሳችሁ ላይፍ የሌላችሁ የሰው እንዲበጠበጥ የምታስቀምጡት ኮመንት ማለት ነው። ሰው ሲሳሳት ትክክል ነህ አይባልም። ሰው ትክክል ከሆነ ደግሞ ተሳስተሃል አይባልም። ምን አገባክ ምናምን አይባልም። ሰው ገደልን ለምን ሲገባ ደስ ይላችኋል? ሰው ህይወቱ ሲበጠበጥ ለምን ደስ ይላችኋል? ነገ ዞራ እንደዚህ እንደምትመጣው ስለምን። ለነገሩ አሁንም ፍቅር ወይም ወደ ራሷ ለመመለስ ፈልጋና ለመታረቅ ፈልጋለ። በትክክለኛው ልትበቀለው ፈልጋለሁ ድጋሚ ማለት ነው። ይህ የበቀል ፍቅር በጣም ነው የደበረኝ። በጣም ነው የሚያስጠላው። እሱም ነቃ። የወጋ ቢረሳ የተወጋም አይረሳም ብለዋል። ከዚህ በፊት ያደረገችውን ረስቶ እንደገና ዛሬ ብዙ ሞከረ፣ እስከ ጥግ ድረስ ሄደ። ጥፋቱን እንኳን አምኖ ይቅርታ እንኳን ብሎ ለማለት ጊዜና እድል ልትሰጠው አልቻለችም። ሰው ሁሌ እንዴት አንድን ሰው ጥፋተኛ ነክ ብሎ እስከ ጥግ ድረስ ይሄዳል? ያጠፋውን ጥፋቱን ደግሞ እሺ ትክክል ነሽ ይቅርታ ብሎ እንኳን ለይቅርታ መንገዱ ዝግ ሆነበት እንዴት ነው ወደ ራሱ ተመልሶ ወደ ነበረበት ህይወቱ ሊመለስ የሚችል? ትላንትና ሄድልኝ ውጪ ልሄድ ነው ያለችው። መጀመሪያውንም የውሸት አጀንዳ እሱ ወደ እሷ እንዲመጣ ፈልጋ ነበረ። ከዛ ላይ ከጥፋት ላይ ጥፋት እያደረገች ጭራሽ ዛሬ ትላንት በሁለት ወንዶች ተከባይ ነበረ። ዛሬ አንዱንም አጣች ማለት ነው። አንዱንም አጣች። ራሳችሁን ዝም ብላችሁ እንትን አትበሉ። ለማንኛውም ግን በነገራችን ላይ ይሄ ማን ነው ናሂና ውብዬ እንኳን እንደዛ ያንን ሁሉ ቻሌንጅ ያንን ፈተና አልፈው ከአንድም ሁለት ሴት በትክክለኛው ነገር እንትን ብሎ ተፈተኑ። ዛሬ ወደ ራሱ ተመልሶ እንኳን በጸበል ምናምን ህይወቱን መመስረት ጀምሯል። ድርቅ ያለ የእናንተ የሩታና የአብርሃም እኮ ድርቅ ያለ ክርክር ነበር። ሰላም ግን ጤና ይስጥልኝ ዩቲዩብ ቻናል ተከታታዮች፣ በዓለም ዙሪያ የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን በያላችሁበት ሰላምታ ይድረሳችሁ። እንግዲህ ከስራ ሲገባ ትንሽ ተኘት ይባልና ከእንቅልፍ ሲነቃ ደግሞ ድምፅ ጎርነን ይላልና ለዛ ነው ተመልሼ እስከምተኛ ድረስ ደግሞ አሁን ትንሽ ቪዲዮ ልስራ ብዬ ነው የመጣሁት እና ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ ሁላችሁም ኢትዮጵያውያን እንዲሁም ኤርትራውያን። አንዳንዶች አላችሁ ለምን ሩታን ተናገርሻት? እንዴት የሩታ ጨራዎች አላችሁ። ሩታ ስትሳሳት ተሳስተሻል ብለናል ለምን ትሰድቧታላችሁ? በቀል ነው ፍቅር ነው እየተባለ ስንቱ ጥንብርኩሱን እያወጣት እናንተ እዚህ ጋር ትክክል ነሽ ልክ ነሽ እንደ ምን ትክክልነቷ ምኑ ላይ ነው? ሁለት ሶስት ወንድ ስላከታተለች እዚህ ጋር ነው ለእናንተ ትክክል ማለት? የመጀመሪያ ትዳርሽን በስርዓት በአግባቡ ሳትመሪ ሌላ ሁለት ሶስት ሰው ተከታታይ ትርጉም የለውም። ስምሽን ከማስጠፋትና ለዛም ራስን አሳልፎ ከመስጠትና ከመርከስ ከመተሰደብ ከመዋረድ ውጪ ማለት ነው። ይሄ ትምህርት አይደለም። ትክክል ነሽ ልትባልም አይገባትም። ከተሳሳተበት መንገድ እንድትወጣ ማድረግ ሲገባችሁ ሌላ የተናገረን ሰው መሳደብ። አሳዳጊ የበደለ ሁላ ነው የሰው ኮመንታተር ስር እየገባ የሚሳደበው ማለት ነው። አሳዳጊ የአማራ አሳዳጊ ያለው ደግሞ ጥሩ ነገር ይናገራልና ዛሬስ ደስ አላችሁ? ከዛ ሁሉ ሽንፈት በኋላ ከዛ ሁሉ በቀሏ በኋላ ከዛ ሁሉ ድርጊቷ ስራዋ በኋላ እውነቱን ነው የሱ ደስታ ማየት የሚያስደስታ ሴት አይደለችም። ሁኔታው ራሱ ልክ ከዚህ በፊት ለበቀል እንደመጣች አይነት ነገር ነው። ዛሬም ለበቀል የመጣችው ሼም የሚባል ነገር የላችሁም እንዴ እናንተ? ትንሽ እንዴ እንዴት ነው ሰው በበቀል ላይ በቀል እየሄደ እዚህ ደረጃ ላይ የሚደርሰው? ተይ አያዋጣሽም። ተይ የምትሄጂበት መንገድ ትክክል አይደለሽም። ወደ ራስሽ ቆም ብለሽ ታስቢበት። ተይ ልክ አይደለሽም ብትባል አልሰማም አያገባችሁም መስሚያ ይጥጥነው አለች። ዛሬ ደግሞ አብርሽ አልፈልግሽም መቼም አለሽ። በቃ ለልጄ ብዬ እንጂ የምመጣውና ልጄን ለማግኘት ብዬ እንጂ አንቺን ፈልጊ አይደለም አለ። አለቀ። ይሄንን አለ መዋረድ የፈለግሽው
ትላንትና እሱ እባክሽ እኔ ልቤ ክፍት ነው መመለስ እንችላለን ሲል ለ30 ለመጣ ለሄደው ሰው ሁሉ አልፈልግም፣ በቃኝ፣ ቆርጫለሁ፣ ፈትቻለሁ፣ የራሴን ህይወት መኖር ፈልጋለሁ። እሱም የራሱን ህይወት ብታየው ተጣብቋል፣ አልላቀቃለ ከልጅቷ ጋር። ዛሬ ህሊናሽን ከረከረሽና በቃ ይቅርብኝ ሁሉ ነገር ከልጅ አባት ጋር መልሼ ይታረቃለሁ። ሰው ሲቆርጥ እንደገና መቼም አብሬሽ አልመለስም አለ። በቃ አልፈልግሽም አለ። እንግዲህ አስቢው በገዛ እጅሽ እሷ ፊት ለዛው ማለት ትላንትና አንቺና እሱ ሆናችሁ ነበረ ሄርሜላን አንፈልግሽም ውጪልኝ አላችኋት። ዛሬ ደግሞ አብርሃም ከሄርሜላ ጋር ሆኖ ተቃቅፎ አንቺን አልፈልግሽም የልጄን እናት አልፈልግሽም ብሎ ሲልሽ ምን አይነት ስሜት ምን አይነት ሞራል እንደሚነካሽ አስበሽዋል? ለሌሎቻችሁ ትምህርት ይሆናችኋል። ለተሳዳቢ ጋጦጦች ባለጌዎች ማለት ነው። ለእናንተ ትምህርት ይሆናችኋል። የሩታ አካሄድ ምን ያህል መጥፎ አካሄድ እንደሆነ ማለት ነው። የሩታ አመለካከት፣ የሩታ ስራ፣ የሩታ ድርጊት መጥፎ እንደሆነ ይገባችኋል። ቆም ብላችሁ እንድታስቡ ይረዳችኋል። ለነገ ህይወታችሁ ጥሩ ነገር እንድታደርጉና እንድትስተካከሉ ይጠቅማችኋል እንጂ በጥፋት ላይ ጥፋት በስተት ላይ ስተት እየሄዳችሁ ህይወታችሁን ጭራሽ ያልሆነ ነገር ውስጥ የምታስገቡ ማለት ነው። እሺ ዛሬ ደስ ይበላችኋ። ሩታ ሄርሜላ ፊት ሩታን አልፈልግሽም አላት። ሩታ ፊት ማነው ሄርሜላ ፊት ሩታን አልፈልግሽም ብሏት ጥሏት ሄደ። ወንድሙን ይቅርታ ብሎ ማለት ነው። ከአንድም 2 3 4 5 ጊዜ መጥቷል። ውሻ አርገሽ እየመለሽው ዛሬ አንቺ ውሻ ሆንሽ። አየሽ ጊዜ ነው ይገለባበጣል። ነገ ምን እንደምትሆኑ ደግሞ አናውቀው። ልጅቷ እንኳን ቆርጣ እንዳትቆርጥና ከህይወታቸው እንዳትወጣ ስንቴ እሷ እንኳን በግሏ አንድ ነገር እንዲሆን አልፈልግም እንዴ አንቺ ከበቀል አትወጪም እንዴ? ምንድነው በቀል ጎጆ ላይሽ ላይ እየሰራሽ የበቀል ጎጆ ጭንቅላትሽን ያሳበጠው ምንድነው? አይበቃም እንዴ በቀል? ይቅርታውን ብለሹ አብረሽው ነሽ በቀል አረግሽው። ከተለያዩ ወንዶች ጋር ቤትሽ እያስገባሽ በቀል አረግሽው። የማይፈልግበት ቦታ ላይ እየተገኘሽ በቀል እንዴ! የሰው ልጅ ከስተቱ ይማራል። ሁሌ አንድ አይነት አቋም አይኖርሽ። አሁን እሱም ቢ ስላለ ደግሞ ነገ ትቀጥላለሽ ከሌላ ወንድ ጋር ሌላ ወንድ ታመጣና ደግሞ ቤቴ ውስጥ አስገቡኝ ከነዛ ከማንም ዱርዬ ጋር ቤትሽ ውስጥ እያመጣሽ የፈለግሽው መሆን ትችያለሽ። ከእንደዚህ አይነት ንግግር ለመቆጠብ ነበርኛ ስንጮህ ምን ኖረው የነበረው ማለት ነው። ዞራችሁ ግን ተገልብጣችሁ እኛን ሩቲና አትናገሪብን ሩታ ትክክል ናት ምናምን ያላችሁ ታሽቃብጣላችሁ። የራሳችሁ ይሄን የተበሽቃቀጠ ህይወት ነው ያላችሁ። ዛሬ አንገቷን አቀርቅራ እሷ ትሄዳለች። ከዚህ በኋላ ወንድምየው ደግሞ ይጓዝበታል ብዬ ማለት አልችልም። በቃ ተስፋ አስቆርጧታል። አብርሃም ተስፋ ቆርጧል። አለቀ። ሴት ልጅ አንዳንዴ በጣም ስትለመን ከኔ በላይ ሴት የሌለ ወይም ደግሞ እኔ ተፈላጊ ነኝ አይነት ስሜት ይሰማታል። እንደዚህ ደግሞ ያ ትላንትና በእግር በፈረስ ሲፈልጋት ሲለምናት የነበረው ሲቆርጥ ደግሞ ተሯን ትገለበጥና ትለምነዋለች፣ ታስለምነዋለች። አሁን ደግሞ ጋሽዬን ግባ ልትለው ነው። እነማንን ግቡና አስታርቆኝ ብላ ልትል ይሆን? በቃ ያው እንደፈረደበት ደግሞ ወይ ልጁን እንዳያይ እንትን ልትዩ ትችያለሽ። አሊ ፈልግ ይቅርብኝ ብሎ ደግሞ ሊቀር ይችላል። ከእንደዚህ አይነት ንግግር እንግዲህ አስባችሁታ። ከሄርሜላ ጋር ቆሞ ሩታን አልፈልግሽም ብሎ ሲላት ያሳፍራል። ሆነ ለመናገር ያሳፍራል። በሱ አልፈርድም። ለምኗል፣ አስለምኗል። በጣም ያሳዝናል። ማርኬም እንግዲህ ሄሉ ማነች ሃይሚና ብሩክ በነገራችን ላይ መጡ መሰለኝ ዱባይ ጠፍተዋል። ማርክ ቤዚን ይዟት እናቱ ጋር ሄዷል፣ ጠፍቷል። እንግዲህ የሩታና የአብርሃምም እንትን እንደዚህ ይዛይን ጥፋ ብለው ይዘው ተያይዘው ጠፍተው ነው ሽማግሌ ሳይገባበት ምን ሳይልበት እዚህ ደረጃ ላይ ደርሰው ዛሬ ሰርጋቸውን ኢትዮጵያ ውስጥ እንደመፈለጉ በሽማግሌ በስርዓት በቤተሰብ ታጅበው በክብር ታጅበው መጋባት ሲኖርባቸው ቁም ነገር ያደረጉ መስሏቸው ከኢትዮጵያ ውጭ ወጥተው ዱባይ ላይ ሰርጋችን ዱባይ ላይ በቲቪ ዘሩት። ሰርጉ በተደገሰ ዓመት ሳይሞላቸው ግን እነሱ ተለያይተዋል፣ እሳትና ጭድ ሆነዋል። ስለዚህ የትዳርን ፍቺ ከሩታና ከአብርሃም ተማሩ። የትዳርን የፍቅርን የመናናቅን የእናትነትን የሚስትን የባልን
ክፉ ምንትን ደግሞ ከነ አላዛር ቤት ተማሩ። አላዛርና ትንሱ ቤት የፍቅርንም ጥግ የፍቅርንም ዋጋ መክፈል ደግሞ መጨረሻውን ያሳምርለት። ከቤዚና ከነገሩ ትላንትና ሩታና አብርሃምም እንዲህ ነበሩ። ዛሬ ደግሞ ቤዚና ማርክ ደግመውታል። ነገስ ተረኛው ማን ትሆን? ማርክ እንኳን እንዳብርሽ አይደለም። ሴቶቹ ፈልገው እሱ መልካም ሲያስብላቸው ፈልገው መጥተው እስከ ጥግ ይሄዳሉ። እሱ ግን አንዴ ካፈቀረ አፈቀረ ነው። አጠገቡ ላይ የሚመጡትን ሴቶች ገፍትሯቸው ይሄዳል እንጂ እንትን አይልም። ግን የማን ልብ ይታወቃል? በዚህን ሰዓት ላይ ሁሉም አፍ ላይ ብቻ ነው። ፍቅር አፍ ላይ ነው። ፍቅር ምላስ ላይ ነው እንጂ ልብ ላይ አተነዋል ፍቅርን። ልብ ላይ አተነዋል ፍቅርን። ትዳር ቀለበት ጣት ላይ ነው። ቁም ነገር ጎጆ ውስጥና አልጋ ላይ ግን አተነዋል ትዳርን። እያየን ነው። ትንሱና አላዛር ምን አይነት መልስ እየተመላለሱ እንዳለ እናትየውና ትንሱ። እናትየው እንዴት ራሷ ብታገናኝ ራሷ ብታጋባ እንዴት ነው እናንተ የተለያያችሁለት? እልል ብዬ ስለት አስገባለሁ ምትል እንዲህ አይነት መርዝ እናት ደግሞ አይስጠን። መርዝ እናት ንቄሻለሁ። እየተናናቀ ፋሚሊ እንጃ። ሴቷ ልጇ ፊት ሴቷ ልጇን አጠገቧ አቁማ ክፉ ደግ የምትመላለስ ከልጇ ሚስት ጋራ ያላዛርን እናት አየን። የዚህን ያህል መርዝ አማች አይግጠማችሁ። እውነት ለመናገር አማች እኮ አንዳንዴ በአማችነቷ ስትከበር ስታስከብር ነው። የአላዛር እናት ግን በጣም ትንሱ ወረቀቷን ይዛ ፍታኝ አለች። አለቅ ፍታኝ ቅደድልኝ አለች። ግራ ገባት። እሳት ላይ ሰው ተጥዶ እንዴት ይኖራል? ከዚህ እሳት ከዚህ እሳት። ወይ እሱ ሚስቱን አላከበረ ወይ እናቱን አላከበረ። ወይ እናቱን በክብር የራሷ ቦታ ወስዶ ትዳሩን በአግባቡ አልኖረ፣ ወይ ትዳሩን የሆነ ቦታ ላይ ወስዶ አሳርፎ ትዳሩን በስርዓት አልመራ። እናቱን በስርዓት አስታሞ በስርዓት ወደ ቤቱ አልመለሳት። ትዳር ይሄ ነው። እንዲህ ነው። ለዚህ ነው ከእንግዲህ በኋላ ትዳር የተባለ ነገር ያው በዚህ ነው ትዳር ይጠላል። ወንድ ሁሉ አንድ ያደርጋሉ። ወንድን በአንድ አይን ይስላሉ፣ ሴትን በአንድ አይን ይስላሉ። ከዛ በኋላ ትዳር ይጠላል፣ ትዳር ይፈራል። የማይገባበት ባለጌ እንትን ውስጥ ይገባል ማለት ነው። ቆማ ልትቀር ነው። ወይም ደግሞ ልጅ ነው የምፈልገው ትልና የሆነ ዲቃላ ወልዳ ዲቃላ ታሳድጋለች። ትዳር ለምን አገባለሁ አግብቼ ፈትቼ አይቼዋለሁኝ ብላ ማለት ነው። እንደዚህ ሚዲያ ላይ ገበናችሁን ጥንብርኩሱን እየተወጣጣችሁ የምትይዙት ትዳር፣ ከፍ ዝቅ እየተደራረጋችሁ የምትይዙት ፍቅርና እንጃ። መጀመሪያ ክብር ሲኖራችሁ ከሚዲያ ጀርባ ክብር ይኖራችሁ መጀመሪያ። ከዛ ሚዲያ ላይ እንከባበር ትላላችሁ። ሚዲያውን እንደሆነ የያዘው እንዳለ እንደዚህ አይነት ነገር ነው። ሁሉም አንድ አይነት ስታይል እያራመዱብን ማንኛው ትክክል ማንኛው ቁም ነገር አለው ብላችሁ የምትከተሉትን ሰው እንኳን እስከምታጡ ድረስ ማለት ነው። የሰው ልጅ በዚህ ነው ያህል ጥግ ድረስ ይሄዳል። ስማ ሄርሜላም ተነፈሰች፣ አለቀ። ሄርሜላም ተነፈሰች። ሰው በገዛ እጁ ትዳሩን ይበትናል። ሩታን ነው ያየ ነው። በገዛ እጁ ለመነሽ አስለመነሽ። ኧረ በስመ አብ። ጥሩ ቀን እንደው ሚዲያ ላይ እንኳን ክፉ ደግ ባትመላለሱ፣ ሚዲያ ላይ ሌላ ወንድ አንሱም ሌላ ሴት እንኳን ባይዝ የተፋታ ዞሮ መገናኘቱ አይቀርም፣ ይታረቃል። የነ እንትናን ስላየን ማለት ነው። 20 30 40 ዓመትም ተለያይተው ተመልሰው የሚገናኙ ሰዎች ባልና ሚስቶች ይኖራሉ። ወረቀት እንጂ የተቀደደው ከልብ ተቀደ ካልጣልከው በስተቀር ወረቀት ችግር የለውም። መልሰው ሌላ ወረቀት መጻፍና መፈረም ነው። አለቀም። ማህተም ማስመታት ነው። ግን ከልባችሁ ከቆረጣችሁ ደግሞ ወረቀቶቻውን ትርጉም የለውም። ሁሉም ምን ለማለት ነበር የፈለኩት? ሄሉም ቱርክ ልገባ ነው። የቱርኩን ባሏን ልታገባው ነው። የቱርክ እሷን ብሎ የመጣውን ወንድ እሷ ትሻላለች።
ዲያስፖራ ልታገባ ነው። እንዲህ ነው ዲያስፖራ ሲመጣላችሁ ፈትናችሁ ፈንትናችሁ የራሳችሁ ማድረግ ማለት ነው። አጠገባችሁ ባሉ 30 ወንድ ስለተፈታተናችሁ ትዳርሽ አይሰምር ወይ ፍቅርሽ አያምርም። እና ሄሉ ይመችሽ፣ ያምራል፣ ደስ ይላል በጣም መጨረሻውን አንቺ የሚያሳምርልሽ። አዎ ሴታ ሴቱኝ ሁሌ አንዳንዴ እኔ ትክክል ነኝ እያሽደረት መንፋት ወንዳ ወንድነት አያዋጣም። ትዳርም ፍቅርም የሚያዘው እንደዚህ ሚዲያ ላይ ውጥጥ ውጥጥ እኔ ነኝ ትክክል፣ አንተ ማነህ ምንድነው፣ አንተ ምን ታመጣለህ፣ ወደዛ ሄድ በህይወቴ ምንም እንዲህ የምትሉት ነገር ጎጆ ውስጥ ስትገቡ ነው ምን ያህል ዋጋ እያስከፈላችሁና እየተሞላለጫችሁ ያላችሁት ማለት ነው። ስለዚህ ከብዙ ሰዎች ወደፊት ህይወታችሁን ለምትመሰርቱ ከብዙ ሰዎች ትምህርት መውሰድ ትችላላችሁ። ከብዙዎች በቃ ጽጉ እንኳን ቆረጠላት፣ ጽጉ እንኳን ከዳኒ ትቆርጣ ትታ የራሷን እንትን ላይ ነች፣ ሩጫ ላይ ነች ያለችው። አለቀ። ዳኒ ሲጀምር ለፍቅርና ለትዳር የሚሆን ወንድ አይደለም። ወይ ዞሮ ዞሮ ወይ ከዛችሁ ጋር ሄዶ ከዚህ በፊት አርግዤልሃለሁ ብላ ካለችው ጋር ከሷ ጋር እንደምንም ብሎ ፍቅር እንዲመጣለት ካደረገችው ከሷ ጋር ካልኖር በስተቀር ከጽጉ ጋር የሚሆን ነገር አይደለም። ለማንኛውም የሚመቻችሁ አመሰግናለሁ። ግን ላይክ፣ ሼር፣ ሰብስክራይብ እንዳትተዉ አበረታቱኝ። ለምትሳደቡም ይመቻችሁ፣ ለማትሳደቡም አመሰግናለሁ።